ሰላም እንዴት አላችሁ? የድል ቤት ቤተሰቦች ልጆቻችን በተለይ እድሜያቸው ከፍ እያለ የጓደኛ መስማት እየጀመሩ ሲሄዱ በጓደኞቻቸው ተጽዕኖ ውስጥ የመውደቅ እድላቸው በብዙ ሰፊ ነው፣ በተለይ ከፍ እያሉ ሲሄዱ እና ስለዚህ ይህንን እንዴት ነው የምንቋቋመው? እንዴት ነው ልጆቻችን የምናዘጋጃቸው? አንዳንዴ ከወላጅ በላይ ልጆችን ይወዳሉ የሚባል ነገር ይሰማል እና አንዳንድ ሰው ተው ጓደኛ የሚላል ብዙ ጭቅጭቆች አሉ እዚህ ላይ። ስለዚህ ከሶፊ ጋር ዛሬ ዳግም አስቸግረናታል። በዚህ ጉዳይ ደግሞ እናወራለን። ሶፊ እጅግ አድርጌ አመሰግናለሁ ጊዜሽን ሰጥተሽ እንደገና ስለመጣሽ። እኔም አመሰግናለሁ ለአብዬ። ቴንኪዩ ማየ። እሺ በጣም እናመሰግናለን። እስቲ እንግዲህ የጓደኛ ተጽዕኖ፣ አቻ ግፊት የምንለው ፒር ፕሬዠር ብለን የምናነሳው ነገር ምንድን ነው ከሚለው እንነሳ። ምንድን ነው ግፊት ነው የአቻ ግፊት ነው ብለን ዲፋይን ልናደርግ የምንችለው ምን ስቴፕ ላይ ሲሄድ ነው? ከዛ ከመነሻው እንነሳ። እሺ እዛ ጋር ከመሄዳችን በፊት የተወሰኑ አንዳንድ ታሪኮች ልነግርሽ ፈልጋለሁኝ። መጀመሪያው ምንድነው መሰለሽ፣ መጀመሪያውን ታሪክ ብንወስድ አንዲት ልጅ አለች እና ምን አለች? አዲስ ትምህርት ቤት እንደገባሁኝ የመጀመሪያ ቀን አለች ጓደኛ ለማግኘት በጣም ፈልጌ ነበር አለች እና ይሁን ልጆች ይቀርቡኛል፣ በቃ ጓደኛችን ሁኝ ያሉኝ፣ በጣም ደስ አለኝ አለች። ከዛ በኋላ ከምሳ በኋላ ከትምህርት ቤቱ ከህንፃው ጀርባ እንገናኝ ተባልኩኝ አለች እና ከጀርባው ሲሄድ ልጆቹ እንደ ጓደኞች ብለው ያቀፏት ልጆች እየተቀባበሉ ያጨሳሉ አለች እና እንኪ ያሉኝ አለች። አይ እኔ አልፈልግም ብዬ ስላቸው በቃ ጓደኛ እንሽም አሉኝ አለች። ስለዚህ ትቻቸው ተመለስኩኝ። አሁን እንግዲህ ይሄ አንድ ጥሩ ፍጻሜ ያለው ታሪክ ነው። ምክንያቱም ልጅቷ ማድረግ ያለባት ስላወቀች ማለት ነው። ሌላኛ ደግሞ ምን ይላል? እኔ ማጨስ የጀመርኩት በ11 ዓመት ነው አለ። አካባቢ ያሉት ጓደኞች ያጨሱ ስለነበረ ከነሱ ጋር ለመመሳሰል ብዬ ማጨስ ጀመርኩኝ። አሁን 16 ዓመቴ ነው እና በቃ ሲጃራ ሱስ አለኝ አለ። አንደኛ ደግሞ ምን አለ? ጓደኛዬ በጣም ማጥናት ይወዳል፣ በጣም ብዙ ነገር መስራት ይወዳል አለ። ስለዚህ ከሱ ጋር እየዋልኩኝ እኔም ማጥናትን ብዙ ሰዓት ትኩረት ሰጥቶ መቀመጥን ከሱ ተማርኩ ይላል። እንግዲህ አሁን ሶስቱንም አየናቸው ማለት ነውና እንደዛ አይነት ታሪኮችን እንሰማለን። ልጆች 14 እስከ 10 ዓመት እስከ 14 ዓመት ባሉበት እድሜ ነው ይሄ ሚድል ስኩል ወይም መካከለኛ ትምህርት ክፍል የምንለው ላይ ያኔ ጓደኛ ለማበጀትን እነሱነታቸውን ማንነኛ ብለው የሚጠይቁበት ብዙ ነገር የሚፈጠርበት ጊዜ ነውና ልጆቻችን ያኔ ነው ከምንም በላይ ጓደኛ ለማግኘት ስለሚፈልጉ እከሌ ምን ይለኛል፣ እከሌ ጋር ጓደኛ ለመሆን ምን ማድረግ አለብኝ የሚለው ሐሳብ ይሄ አሁን ያልሽው የአቻ ግፊት ውስጥ የሚጨምራቸው እሱ ነው። ምክንያቱም አቻ ግፊት ማለት እኔ የማልፈልገውን ነገር እንዳደርግ ስገደድ። የሚገርመው ነገር ትንሽ ልጆች ራሱ ስናይ የሆነ ቦታ ሄደን በደንብ ስንስራት የተቀመጠ ልጃችን ሌላ ልጅ መጥቶ ሲያስቸግር ሲያይ የኛ ልጅ ልውጥ ብሎ እንደዛ ሲያስቸግር እናገኘዋለን። ያን የሚያደርገው ለምሳሌ ጸጥታችሁ ተቀመጡ ተብለው ልጃችን ቁጭ ብላ ያኛችኛዋ ልጅ ስትዘል ካየቻት እችኛዋ ብድግ ብላ መዝለል ትጀምራለች። ለምን? ጓደኛ ለማበጀት ለመመሳሰል የሚያረጉት ነገር ነውና ይሄ የጓደኛ ግፊት ከእድሜ ጋርም ደግሞ የበለጠ እየበረታ ይመጣል። እኛ ማዋቂዎች ላይ ደግሞ በኋላ እናየዋለን እሱም ነገር ይንጸባረቃል። ግን አሁን ልጆቻችን ላይ ስለሆነ ከ10 እስከ 14 ያሉት በጣም ለዛ የተጋለጡ ይሆናሉ ማለት ነው። እና ምን አይነት እንዴት ነው እዛ ውስጥ ምን አይነት ነገር ነው ያለው ብለሽ ነበር ያልሽ መሰለኝ። ምንድነው ጓደኛቻ ግፊት የምንለው ምንድነው? ምን ስቴፕ ላይ ሲደርስ ነው? አንዳንድ ጊዜ ልጆች ለመመሳሰል ብለናል በተለያየ መንገድ። ለምሳሌ አንዱ ያንን የጓደኛ ግፊትን ልጆች ላይ የሚያሳድረው በቃላት ሊሆን ይችላል። ለምሳሌ አንደኛው ደከም ያለ በተለይ ከሆነ ይህንን አድርግ ብሎ ማዘዝ ሊሆን ይችላል። ያንን ነገር ሲያደርጉና አብረህ አድርግ ተብሎ ተነግሮ ሊሆን ይችላል በቃላት። አንዳንድ ጊዜ ደግሞ ቃላት ራሱ ሳይወጡ የጓደኛ ግፊት የሚሰማበት ቦታ አለ። ለምሳሌ አሁን አንድ ግሩፕ ውስጥ ልጆች ተሰብስበዋል። ከዛ ሌላ ልጅ ሲያልፍ እዚህ ያሉት ልጆች መሳቅ ከጀመሩ እና እዛ ቡድን ውስጥ ያለ ልጅ ሌላ ልጅ ላይ ሲሳቅ ሌላ ሁሉ እየሳቀ እሱ አለመሳቅ አይችልም።
ስለዚህ ያ የጓደኞቹ መሳቅ ግፊቱ ስላለ እሱም ውስጡ ሳያምንበት እዛኛው ልጅ ላይ ይስቃል። ስለዚህ ያ ከጓደኛ ግፊት የሚመጣ ነገር ማለት ነው። ሌላው ደግሞ ምንድነው መሰለሽ ልጆች ቀጥተኛ በሆነ መንገድ ቀደም እንደዚህ አድርግ መጠጥና አሁን ልጅቱን አጭሽ ተብላ እንድትሰጣት አለ አይደለ? ስለዚህ እሱ ቀጥተኛ መንገድ ነው። አለበለዚያ ደግሞ ለምሳሌ የሆነ ብዙ ልጆች ሆነው አድርግ ጠጣ አላደለ ብለው የሚሉት ነገር አለ። ልጆቹን አትችልም አንተ ፋራ ነህ አላደለ የአይነት ስሜት እንዲሰማው የሚያደርጉበት ቦታ አለ። በትክክል ቁጭ በልና ጠጣ ብቻ ሳይሆን አንዱ ወደ አንዱ ሲያሳልፍ የሚጠጣውን ነገር እዚህኛው ልጅ ጋር ሲደርስ ምን ማድረግ እንዳለበት ይገባዋል። ስለዚህ ግዴታ ያንን ነገር መከተል ስላለበት ይጠጣል። እንግዲህ ይሄ ሁሉ ልጆቻችን ምን እያደረጉት ነው? ያንን ነገር ለመመሳሰል አሁን ለምሳሌ እኔ ግሩፕ ያሉት ልጆች ሁሉ ጫማቸው ናይኪ ነው ብሎ ይመጣሉ። ስለዚህ መጥተው ወላጆችን ናይኪ ጫማ ካልተገዛል እነሱ አይ እዛ ሲሄድ ግሩፕ ውስጥ አያስገቡኝም። አሁን እኛ እንደ ወላጅ የምናስበው ልጅ ያነሰብኝ ምናምን ነው የምንለው አይደለ? ከዛ በኋላ ምንም ብለን እንደምንም ብለን ያን ጫማ ልንገዛለት እንችላለን። ከዛ በዛ አያቆምም። ነገ ደግሞ የሆነ ነገር ደግሞ ያ ግሩፕ ደግሞ ያንን ደግሞ አምጡ ይላሉ እና ብዙ ጊዜ ወላጆች የሚቸገሩበት ነገር ነው። ስለዚህ ይሄ እንደዚህ አይነት አሉታዊ የሆነ የጓደኛ ግፊት ልጆቹ ሳይፈልጉበት የነሱ ሐሳብ ሳይሆን የሚገቡበት ነገር ነው። እንግዲህ አዎንታዊም አለ። ቀደም ያልነው ጥሩ ስራ የሚሰራ ልጅ ጓደኛ ያዘ ጥሩ ስራ ልጆቹ እንዲሰሩ ይደረጋሉ ማለት ነውና ያም እንዳለ ማሰብ አለብን። ሁሉም ያቻ ግፊት ሁሉ መጥፎ ነው ማለት አይደለም። ልክ ነሽ። ይሄ በተለይ በጣም ብዙ ወላጆች ጋር ስናወራም የሚነሳ በቃ ልጄ ይሄን ፈልጎ እንዴት ይቀርበታል የምንለው እኛ የሆነ ይሄ ከኛ ከመቅረትና ካለመቅረት ነገር ጋር ብቻ አያይዘን የምናስበው እና በተለይ እዚህ ሀገር ስልክ ይዟል እንትና ልጅ መኪና አለ እንደዚህ አይነት ነገሮች አሉ እና እንደ ወላጅ ይሄንን ኮሚኒኬት እንዴት ነው የምናደርገው የሚለው በደንብ እንዲሰፋ አዲስ በእኛ ኮሚኒቲ በጣም የሚታይ ችግርም ስለሆነ እሱን በደንብ እንድታወሪኝ ይፈልጋለሁ። እንዴት ነው ሳይኮሎጂካሊ ይሰማቸዋል የሚል ፍራቻ ነው ያለብን ያንን ባናደርግላቸው ግን በምን መልኩ ዲል ልናወራ የምንችለው ሄዶም የጓደኞቹን ግፊት ተቋቁሞ መምጣት እንዲችል አድርገን መመለስ የምንችለው በደንብ እሱን ብታወሪልኝ። አሁን እንግዲህ ምን አለ የምንኖረው እንደ ቤታችን ነው። ልጆቻችን ገቢያችንን ኑሯችንን ከልጅነት ጀምሮ ያውቁታል። ስለዚህ ከልጅነት ነው ይሄ ነገር መጀመር ያለበት። ይሄ ይደረጋል፣ ይሄ አይደረግም በቃ። ስለዚህ ልጆቹ ያንን ነገር ያውቃሉ። አሁን ለምሳሌ ናይኪ ጫማ ይገዛልኝ የሚል ልጅ ያንን ጫማ አንድ ጫማ ተገዝቶልህ አመቱን ሙሉ እሱን ነው የምታደርገው። ምክንያቱም እንደዛ ጫማ እየደጋገምን መግዛት አንችልም ታውቃለህ። ስለዚህ አንድ ዛድ ያንን ጫማ ከተደረገ በኋላ ደግሞ እንዴት ነው ያኛውን ጫማ የምታደርገው? የበለጠ ያን አይብስም ወይ? ከዛ ደግሞ ምንድነው ሌላ ልጆቻችን ለምንድን ነው እዛ ውስጥ የሚገቡብን? ለምንድን ነው እነዛ ልጆች ጫና የሚበዛባቸው? እንዲወደዱ ፈልገው ሊሆን ይችላል እንጠይቃቸው። ከዛ በኋላ ደግሞ ከሌላው አሁን ቀደም እንደከሌላው ለመሳሰል ሊሆን ይችላል። እንዳይሳቀባቸው ሊሆን ይችላል። ለምንድን ነው የሚሳቀባቸው? ለምሳሌ የሚሳቀባቸው የምናደርገው ነገር ካለ ያን ነገር መቀየር የምንችለው ነገር ካለ እንቀይራለን። ለምሳሌ በብዙ በአበሻ ኮሚኒቲ ነገር የምናየው ምንድነው ምግብ ቤት ውስጥ አሁን ስናበስል ሽንኩርቱ ምናምኑ በጣም ቤት ውስጥ ይገባልና ልብሳቸው ውስጥ ይገባል ልጆች። ከዛ ትምህርት ቤት ሲሄዱ እኛ ውስጡ ስላለንበት ቤት ውስጥ ይሄ ሽንኩርቱ አይሸተንም፣ ግን ልጆቹ ትምህርት ቤት ሲሄዱ ሽንኩርቱ ይሸታል። ስለዚህ በዛ ምክንያት ደግሞ ልጆቻችን ቡሊ ይደረጋሉ አይደለም? ቡሊ ሲደረጉ ደግሞ ሌላ ግሩፕ ውስጥ ያለ ልጅ ደግሞ አብሮ እነሱ ልጆቹን ቡሊ ያደርጋል። ምክንያቱም የጓደኛ ግፊት ምንም ስላለ ማለት ነው። ከዛ ደግሞ ሁሉም ልጅ ያደርገዋል የሚል አመለካከት ደግሞ አንዳንድ ልጆቻችን አላቸው። ለምንድን ነው አንዴ ሁሉም ሰው እንደዚህ አድርጓል፣ ሁሉም ልጅ ለብሷል፣ ይሄንን ሁሉም ልጅ ስልክ አለው፣ ሁሉም ልጅ ምን ልጅ ነገር አለ። እሺ ሁሉም ልጅ ሊኖረው ይችላል፣ ግን
አንተ የኔ ልጅ ነህ፣ አንቺ የኔ ልጅ ነሽ። ስለዚህ እኔ ስለምወድሽ ይሄንን ነገር አላደርግም። ልጆቻችን አላደርግም አይሆንም ተብለው ምክንያቱ ከተነገራቸው ቢያለቅሱ ቢጨቃጨቁ ከዛ ውጪ ምንም የሚያመጡት ነገር የለም። ምክንያቱም አንድ ሁለት የሞክረው የሚደረገው ይደረጋል። በአቅማችን የምንችለው እናደርጋለን። የሚያስፈልጋቸውን አቅም ኖሮ ራሱ እኮ አንዳንድ ጊዜ ያስፈልጋቸዋል አያስፈልጋቸውም የሚባል ነገር አለ። ስለዚህ አያስፈልጋቸውም ከሆነ አያስፈልጋቸውም፣ ምክንያቱም ይሄ ነው ብለን እንላለን። ከዛ ልጆቹ ያንን ነገር አምጡ ቢሉ አንሰጥም፣ በቃ አይሆንም፣ አይደረግም። የዛ ቤት ደንብ ይመስላቸዋል። አሁን ገበያ ሲሄዱ ከሌ ይሄን አንስቷል ይሄ ገዝቷል ሲሉ በቃ እነሱ እንደማይገዛላቸው ያውቃሉ። ስለዚህ ያ ነገር ሊሆን ይችላል። ከዛ ደግሞ ምንድነው አንዳንድ ጊዜ በጓደኛ ግፊትም የሚገቡት ለምንድን ነው? ቤት ውስጥ ሁሉም ነገር ድብቅ ሲሆን፣ መነጋገር ሳይኖር ሲቀር፣ ግልጽነት ሳይኖር ሲቀር፣ ለምሳሌ ቤት ውስጥ ስለመጠጥ አይወራም፣ ስለ አደንዛዥ ዕፅ አይወራም፣ ስለ እንዳይገቡበት የምንፈልገውን ነገር አናወራው። ስለዚህ ልጆቻችን የት ይሰሙታል? ጓደኞቻቸው መሀል ይገባሉ። ያኔ ሲሰሙት ምን ያደርጋል? አንዳንድ ጊዜ ጉጉት ውስጣቸው ሲያሳድራል። ስለዚህ እስቲ ቅመስ ሲባል ቅመስ ነው የሚሰሙት። ትንሽ ነገር ነው፣ ግን ሁሉ ጊዜ ሱስ አንድ ሰው አንድን ነገር ሲሞክር ሱስ ውስጥ እገባለሁ ብሎ አይደለም የሞከረው፣ ልቅመስ ልጀምር ብሎ ነው። ስለዚህ ልጆቻችን ሳያስቡት እዛ ውስጥ ይገባሉ። ስለዚህ ቤት ውስጥ ማውራት አለብን። እንግዲህ ታዲያ እንደዚህ ከሆነ እንዴት አድርገን ነው ልጆቻችንን ለዚህ ነገር የምናዘጋጃቸው? ቅድም እንዳልኩት በነፃነት ማውራት። ከዛ ደግሞ ወላጆች ልጆቻችንን ማዳመጥ አለብን። ከትምህርት ቤት መጥተው ዛሬ እኮ እከሊት እንደዚህ ያደረገች ወይ እከሌ መታጠቢያ ውስጥ ትምህርት ቤት ሲያጨስ ተገኘ እንደዚህ ብሎ ቢሉን የኛ ምላሽ ምንድን ነው? ምላሻችን ለዚህ ነገር በጣም ወሳኝ ነው። ምላሻችን ይሄ ባለጌ ልጅ ነው፣ እንዴት እንደዚህ ያደርጋል፣ ምን አይነት ወላጆች አሉት ምናምን ብለን የምንጮህ ከሆነ ሁለተኛ ከሱ ጋር እንዳላይ አይደል የምንለው ነገር ነው። ይሄ ብለን የምንል ከሆነ ልጃችን በአጋጣሚ የሆነ ቦታ ደግሞ ሞክር ተብሎ ቢያጨስ መጥቶ አይነግረንም። ለምንድን ነው የማይነግረን? ባለፈው እኮ ስለ እከሌ ተናግሬ እናቴ እንዴት እንዳበደች አይቻለሁ። ስለዚህ እኔ እንደዚህ ሆንኩኝ ካልኩኝ ምን እንደሚፈጠር አባቴ ምን እንደሚል። ስለዚህ ይሄ ግልጽነትና ስለ ሰው ሲያወሩ ልጆቻችንን እኛ ሳንፈርጅ ማዳመጥ። ለምሳሌ የሆነ ቦታ ጊዜ ምን አሉ፣ አንዲት ልጅ ሱፐር ማርኬት ውስጥ ይገባሉ እና ከጓደኞቿ ጋር እየገባች ምን ይሏታል፣ እስቲ እኛ እንከልልሻለን፣ አንድ ሊፕስቲክ አንቺ ከዛች ጋር ብድጋርገሽ ከስሻግሽ ውጪ። ከዛ በኋላ ልጅቷ ይከልሏታል፣ ብድጋርጋ ትወጣለች። ከዛ ጓደኛዋ ሄዳ ለእናቷ ትነግራለች፣ እከሊት እኮ ዛሬ እንደዚህ ተደርጎ ሊፕስቲክ ይዛ ወጣች። ከዛ በኋላ እናቲቱ ምንድነው የምትላት? ሰማቻት። ምንድነው አሁን ይሄ እዚህ ላይ ይሄ ምንድነው አሁን ምንድነው ያደረገችው? ስርቆት ነው አይደል? ብትያዝ ኖሮ ምን ይመጣ ነው? አሁን ብትያዝማ ፖሊስ እንደዚህ ይመጣል ምናምን አውሩት ማለት ነው። ያንን ምን አይነት ልጅ ናት ሳይሆን የተገባበት ለመወያያ ርዕስ ሆናት ማለት ለእናቲቱ። እና እንደዚህ ነገር ልጆቻችን መጥተው ያወራሉ። ስለዚህ ያንን እኛ ሰፋ እናደርገውና እናወራና የሚፈጠረውን ነገር ያ በጣም ለልጆቻችን ወሳኝ ነገር ነው። ከዛ ደግሞ ምንድነው ሌላ ጥሩ ጓደኛ ምን አይነት እንደሆነ እናውራቸው። ጥሩ ጓደኛ እናውራ። እኛ ራሳችን ምን አይነት ጓደኛ ነው ያለን? የኛ ጓደኞቻችን ምን አይነት እንደሆኑ እነሱ ያያሉ። እነከሌ እኮ አዲስ መኪና ገዙ፣ በቃ እኛ ሁለት ስራ ሰርተን ከነሱ የተሻለ መኪና መግዛት አለብን። እነከሌ እኮ ኢትዮጵያ ቤት አላቸው፣ እነከሌ ሁለተኛ እንደዚህ ነው የሚሉት። ምንድነው የምንለው ልጆቻችን ፊት? ልጆቻችን ያንን ነገር ሲያዩ ጓደኛ ምን ማለት ነው? ሁሌም የሚወዳደሩ ሰው ገባሽ? ከዛ ግሩፕ ውስጥ ለመሆን እኔ እኮ ጓደኞቼ እኮ ዶክተሮች ናቸው፣ ጓደኞቼ እኮ ባለሀብቶች ናቸው፣ ያ የምንለው ነገር እዩት። እንግዲህ ሁለት ስራ ተሰርቶ ከኛ ለራሳችንን ልናወዳደር ወይም ደግሞ ጓደኝነት ልንመሰርት የምንፈልግባቸው ሰዎች ጋር ለመድረስ
2 ስራ እንሰራለን። ከዛ በኋላ ባልና ሚስት አይገናኙ። ምክንያቱም አንድ ባል ሲወጣ ሚስት ትገባለች። ልጆች በጣም ጥቂት ሰዓት ነው ወላጅ የሚያገኙት። እንግዲህ ሌላውን ነገር በተጓዳኝ የሚያፈርሰውን ነገር እንዳለ እንግዲህ ለማሳየት ያክል ነው። ግን ያ ፉክክር የአንደነ ከሊ ሆናለሁ ከነሱ ግሩፕ ሆናለሁ የሚለው ነገር ልጆቻችን ያዩታል። ስለዚህ ምን አይነት ነገር ነው? ጥሩ ጓደኛ ግን የተለያየ የገቢ ምንጭ ቢኖረንም በመግባባት ጓደኝነት ካለ መልካም ጓደኝነት ምን እንደሆነ ልጆቻችን ያያሉ። ከዛ ደግሞ ልጆቻችን ጓደኞች አሉ፣ ስለ ጓደኞቻቸው ያወራሉ አይደል? አንዳንድ ጊዜ ልጆቻችንን ጓደኞቻቸውን እንዲጋብዙ እናደርግ። ለምሳሌ ውጪ ከሆነ እስቲ የኢትዮጵያ ነገር ትንሽ አዘጋጅተን ሌላ ደግሞ የሀገሩን ነገር አዘጋጅተን መጥቶ ጓደኞች ይቅመሱ፣ ጓደኞች ይቅመሱ፣ ጣምጭ ጓደኞች እንጥሪያቸው። ትንሽ ነገር አዘጋጅተን ብዙ ነገር መሆን የለበትም። ትንሽ ጣፋጭ ስለሽ አድርገን ይምጡ ጓደኞቻቸው። እያለፉ እንጥራቸው። ለምን? ጓደኞቻቸውን እንድናቃቸው እንድናያቸው። ሌላ ደግሞ ምንድነው ራስን አንዳንድ ጊዜ በዛ እድሜ እንደዚህ አታርጉ ይሄ ጓደኛ ምናምን ስንታቸው እኔ ራሴን ቻልኩኝ ራሴን አውቃለሁ ማድረግ ያለብን ይላሉ። በዛ እድሜ ሁሉን ነገር የሚያውቁ ይመስላቸዋል። እኔ ለራሴ በቃ መወሰን እችላለሁ ይላል። እንግዲህ ለራስህ መወሰን የምትችል ከሆነ አንድ ቦታ ስትሄድ የሆነ ነገር ማድረግ ስትጠይቅ አንተ ለራስህ መወሰን እንዳለብህ አትርሳ እንጂ ጓደኞች ለአንተ እንዳይወስኑልህ ብለን ያንንም ማስረዳት አለብን። ሌላ ከቤት ደግሞ የምናዘጋጃቸው ነገር አለ። ለምሳሌ እንደፈለጋችሁ አድርጋችሁ ለጓደኞቻችሁ ሳሉኝ፣ እናቴ በቃ ቀንድ የላትም እንጂ ጭራቅ ናት፣ የፈለጋችሁትን አድርጋችሁ ሳሉኝ ነው የምንላቸው። ለምን? እዛ ሲሄዱ አይ እናቴ ይሄን ነገር ካረኩኝ ትገለኛለች፣ እናቴ አባቴ በዚህ ነገር ዝም አይልም አለ አይደለም። ልጆች ወላጆች ሲገቡበት ይፈራል። ስለዚህ ጫናውን ይቀንሱላቸዋል። አሁን ለምሳሌ ፓርቲ ይሄዳሉ ልጆች አይደል? ፓርቲ ሲሄዱ ምን መሰለሽ ሳህል ላይ አንዳንድ ቦታዎች ሳህል ላይ ሁሉም ብዙዎቹ ከየቤታቸው ኪኒን ያመጣል እና ምን እንደሆነ ማያውቁት ከቤት ብቻ የሰረቁትን ነው የሚሉት ልጆቹ እየከፈቱ እዛ ሳህል ላይ ያደርጋሉ። ያ ይጠራቀማል። ከዛ በኋላ እንደ ቆሎ ነው የሚወጡት ማለት ምን እንደሆነ የሚወጡት አያውቁም። ከዛ መጠጥ ደግሞ ተደብቆ ይገባል። ስለዚህ ልጆቻችን ፓርቲ ብለው ሲሄዱ ምን ውስጥ እንደሚገቡ አናውቅም። ለዛ ነው ማውራት ያለብን። ልጆቻችንን ለምሳሌ ሲሄዱ ጠርሙስ ይሄ የውሃ በጠርሙስ ይዘው ሊሄዱ በእጃቸው እንስጣቸው። ለምንድን ነው? ልክ ፓርቲ ስትገቢ ልክ እንደገባሽ ምንድነው የሚያደርጉት? መጠጥ ነው የሚያቀብሏቸው። እጃቸው ላይ ግን የሆነ ነገር ካለ በቃ የሆነ ነገር ይዘዋል ብለው ሲሉ መጠጥ ያቀብሏቸው። ስለዚህ ልጆቻችን ያንን ያልፋሉ ማለት ነው። ከዛ ደግሞ አንድ ቦታ ሲሄዱ ሁል ጊዜ ኮድ ልንሰጣቸው ይገባል። ኮድ ማለት ለምሳሌ አሁን እዛ ቦታ ሆነሽ ማይመችሽ ነገር ካለ ደውለሽ የሆነ ነገር በይ። ለምሳሌ ደውላ ኧረ ፍሪጅ ውስጥ ያለውን አውጪ ሊሆን ይችላል። ወይም ደግሞ ስልክ ቻርጀሬን የሆነ ነገር አድርጊው። ተነጋግረን ነው የምትሄደው ልጅ። ስለዚህ ልክ ቻርጀሬን እንደዚህ አድርጊው ብላ ስትለኝ እሺ አሁኑኑ አደርገዋለሁ ብዬ መኪና አስነስቼ ቀጥታ ልጅ ጋር ሄዳለሁ። ሰዓት ላይ ውሰጂ ማለቷ ነው። ስለዚህ ሌላው ሰው የማይገባ እሷ የምትረዳው ነገር ማድረግ ያ ጥሩ ነው። ሌላው ደግሞ ምንድነው ሴቶች ልጆች በተለይ ከሆነ ያሉ ሴቶች ልጆች ከሴቶች ልጆች ጋር ይሁኑ። ብዙ ሴቶች ወዳሉበት አካባቢ ሄዱ። አንዲት ልጅ ስትናገር ምን አለች? ሁሌ እናቴ ለዚህ ቦታ ስትሄጂ ከሴቶቹ ጋር ሁኚ ብዙ ማለት ያው ወሎች ሊቀላቀሉ ይችላሉ፣ ግን ብዙ ሴት ያለበት ጋር እና ያን ቀን የሄድኩበት ቦታ በጣም ብዙ ሙዚቃ ነበር አለችና የሆነ ልጅ መጥቶ በጣም እየጮኸ ነው እዚህ ጋር እና ትንሽ ጸጥታ ወዳለበት ወደ ውጭ ጋር እንውጣ ብሎ አለኝ እና ተነስቼ ወጣሁኝ። ከዛ በኋላ ያን ቀን ተደፈርኩ አለች። በጮህም ምንም ብል ድምፁ ብዙ ስለነበረ ምንም ማረጋት ማንም የደረሰልኝ የለም። ከልጆቻችን ጋር በነፃነት ማውራት የሚወጡበት የጓደኛ ግፊት ያንን ማድረጉ ጥሩ ነው። ባናቸው እየመከ ያንን ነገር አይተን የተማሩትን ተጠቅመው ራሳቸውን እንዲጠብቁ ይሆናል እና ስለዚህ የጓደኛ ግፊት ኃይለኛ ቢሆንም እኛ ደግሞ ያለን ልጆቻችን ላይ ያለን ግፊት ከዛ የበለጠ ስለሆነ
ልጆቻችንን ማትረፍ እንችላለን። መልካም። አሁን በአብዛኛው ያነሳሽልኝ በተለይ በጣም በጓደኛ ተጽዕኖ ስር በሚሆኑበት እድሜ ነው። ግን ኤርሊ ኤጅ ላይ ያንን መስራት እንችላለን ወይ? ልጆቻችን ኮንፊደንስ እንዲኖራቸው ራሳቸውን እንትን እንዲሉ ቀድመንስ፣ ለምሳሌ አሁን 7-8 ዓመት ወይም ገና ከ10 ዓመት በታች ባሉ ልጆች እነሱ በትንንሽ ነገር ነው። ለምሳሌ ጸጉሬ ይላሉ። እኔም ከራሴ ልጆች የኛ ጸጉር ለምንድን እንደ ፈረንጆቹ ለስላሳ ማይሆኑ፣ ለምን ስኪናችን ዳርክ ሆነ፣ እንደ ትንንሽ ነገር ነው የሚያስጨንቃቸው እነሱን እና ከዛ ጀምሮ የሚሰራ ይመስለኛል ከልጅነት። እና እንዴት እናዘጋጃቸው በተለይ እዛ ፒር ፕሬዠር የሚለው እድሜ ላይ ከመድረሳቸው በፊት? እሺ እንግዲህ ባህላችን ማወቃቸው፣ በእምነት ብርቱ መሆናቸው ያ ትልቅ አስተዋጽኦ ያደርጋል። ምክንያቱም ባህላቸውና ማንነታቸውን ካወቁ እኔ ኢትዮጵያዊት ደም ያለኝ፣ ስለዚህ ቆዳዬ ለሱ ነው እንደዚህ ሆነው፣ ጸጉሬ እንደዚህ የሆነው ሁሉም ሰው የተለያየ ማንነት አለው ከመጣበት ማለት ነው። ስለዚህ ያ ልዩ መሆን ውበት ነው እና እዛ ላይ መነጋገር ያስፈልጋል። አሁን ለምሳሌ አጋጣሚ ሲሆን አበሾች ያሉበት ቦታ ልጆቻችንን መውሰድ፣ እነሱን የሚመስል ሰው እንዳለ እንዲያውቁ ማለት ነው። ስለዚህ ያ ይረዳቸዋል። ምክንያቱም እናንተን ለየት ያላችሁ ናችሁ። ምክንያቱም እናንተን የሚመስሉ ሰዎች ይኸው እዚህ ጋር አሉ። እነዛ ደግሞ ሌላ ዘር ስለሆኑ የተለየ መልክ አላቸው። ከዛ በኋላ ደግሞ መስራት ያለብን ምንድነው? እኛ ልጆቻችንን የምናናገርበት መንገድ በጣም ወሳኝ ነው። ልጆቻችን ጋር የምንሰጠው ቃል፣ ለልጆቻችን የምንናገረው ነገር ጥሩ መሆን አለበት። ምን ማለት ነው? ልጆቻችን መልካም ነገር ሲያዩ ሲሰሩ፣ ይሄ ያደረከው ነገር ጥሩ ነው፣ ምክንያቱም እንደዚህ ነገር ያመጣል። የማይሆን ነገር ደግሞ ከሆነ ይሄ የማይሆን ነገር የሆነው እንደዚህ ይጎዳሃል የሚለውን ነገር እንላለን። ከዛ በኋላ ደግሞ ጥረታቸውን ደግሞ ማየት። ባለፈው ስንነጋገር ስለ ልጆች ማወዳደር ያልነው ነገር ትዝ ይለኛልና እዛ ላይ ምን ብለናል? ልጆቻችን ባሉበት ቦታ ሊረዱ ይገባቸዋል እንጂ ልናወዳደራቸው አይገባም። አንድ ልጅ በጣም በቃ ነበብ አድርጋ ኤ ታመጣለች። አንዱ ልጅ ደግሞ ለፍቶ በቃ እንደምንም ብሎ ቢ ሊያመጣ ይችላል። አንዳንዴ ሲ ያመጣል እና ይሄን ልጅ ለምን ኤ አላመጣህም ብለን ብንለው እንጎዳዋለን እንጂ አንጠቅመውም። ነገር ግን ይሄ ልጅ ቢ ለማምጣት እንደው ስንት ሰዓት ሙሉ ሲሰራ ስናየው አባዬ ይሄንን ነገር እኮ ስትሰራ ስንት ጊዜ እያጠፋህ እንደሰራህ ይችላል፣ እንዴት ብርቱ ልጅ ነህ አንተ ብለን ስንል ምን አደረግን? ብርታት ሰጠ ነው። ምክንያቱም በራሱ እንዲተማመን አደረግ ነው። ለካስ ስህተት አለ፣ ማረም አለ። በዛ መንገድ ልጃችን ነገ ላይ የበለጠ እንዲበረታ ይሆናል። ስለዚህ እንዲያውም በጣም በርትቶ ሳይሰለች ሳይደክም መስራት የተለማመደ ልጅ ስለሆነ ሃይስኩል ሲገባ ይሄ ልጅ ብዙ ልጆች ዝም ብለው ነበብ አድርገው በቃ የሚሉ ልጆች ከነሱ የተሻለ መስራት ይጀምራል። ለምን? በቃ ብርታት ኖሮት ማንበብ ስለለመደ ተረጋግቶ ጊዜ ሰጥቶ ትኩረት አድርጎ ማጥናት ይችላል። ስለዚህ ልጆቻችን ሳናወዳደራቸው ስንቀር እንጠቅማቸዋለን። ባሉበት የሚያስፈልጋቸውን እርዳታ ስናደርግላቸው በራስ መተማመናቸው ይጨምራል። ልጆቻችን ሌላ ምን ማድረግ እንችላለን? ኃላፊነት መስጠት። አልጋ ማንጠፍ ሊሆን ይችላል፣ እቃ ማጠብ ሊሆን ይችላል፣ ቤት መጥረግ። እያንዳንዷን ክህሎት ባስተማርናቸው ቁጥር ልጆቻችን በራሳቸው መተማመናቸው እየጨመረ ይመጣል። እንዳልኩሽ ቃል እንደሚያበረታ ሁሉ ያፈርሳል። ስለዚህ የሚያበረታ ቃል እንናገር፣ ልጆቻችንን ኃላፊነት እናስተምር፣ አዲስ ክህሎት እንዲማሩ ደግሞ እናድርግ። ለምሳሌ አዲስ ክህሎት ስንል አልጋ ማንጠፍ ብለናል። ትንሹ ልጅ አልጋ አንጠፍ ብለነው እንደምንም አድርጎ ብቻ ሻፎን ቢሆን አንጥፎ የኔ አንበሳ አነጠፍ ካየህ አይደለ ነገም ታነጠፋለህ ጎበዝ ብለን ስንል አልጋ ማንጠፉን ደግሞ ከቀጠል በኋላ ደግሞ ዛሬስ ምን ልማር ይለናል። ያ ሁሉ ነገር ምንድናት? ብርታት ናት። ግን ስናስተምር ትዕግስት ያስፈልገናል፣ ርህራሄ ያስፈልገናል። ወይ አልጋ ልጅ ነው እንደምታነጥፈው እዚህ ጋር ሻፈ ወይም ነው በደንብ አድርገህ ሳበው ብለን የምንል ከሆነ ልጆቻችንን ክሪቲሳይዝ ያደረግናቸው እያንዳንዱ ነገር እየተቸናቸው ነው። ስለዚህ ትችት ደግሞ በራስ መተማመናቸውን ያሸራሽራል። ምክንያቱም ሌላ ቦታም ሲሄዱ እንተቻለን ብለው ስለሚፈሩ
ድፍረት አግኝቶ አንድን ነገር ለመማር ለመሞከር እጅ አውጥቶ እኔ ሞክራለሁ ብሎ ለማለት ብርታት ያጣሉ። ስለዚህ ያላቸውን ነገር እዛ ላይ እየጨመርን ሌላ ጥረታቸውን እያወዳደርን አዲስ ነገር ስናስተምራቸው በርህራሄና በፍቅር እያስተማርን አዲስ ክህሎትን በጨመር ቁጥር ስለራሳቸው ያላቸውን ግምት ከፍ እያለ ይመጣል። እናውራቸው ደግሞ አንዳንድ ጊዜ ለነሱ ከባድ የሚሆንባቸው ነገር እኛ አባዬ እኔም እንደሱ ይሰማኝ ነበር እንጂ እያለሁ አሁን ግን እንደዚህ ሲሆን ተቀየረ ብለን ሀሳባቸውን ማስቀየር እንችላለን። ያው ሰፊ ጉዳይ ነው። ትምህርት ቤት ሲሆኑ ምን ሲሉ ብዙ የሚመጣብን ጉዳይ ነው። ግን ያነሳሻቸው ደግሞ እንደ መፍትሄ ከችግሩ በላይ መፍትሄው ላይ ማተኮር ስለሆነ እንደ መፍትሄ ያነሳሻቸው ነገር ደግሞ ይጠቅማል። ያው ልጆች በተለይ ማውራት እኛ የሚሰሙን አይመስለንም፣ የሚያውቁ አንደርስታንድ የሚያደርጉ አይመስለንም እና እሱ ቆንጆ ነው። ሰው ወላጆች ይህንን በደንብ የሚጠቀሙበት ይመስለኛል። ስለዚህ መጨረሻ የምትጨምሪልን ሀሳብ አለሽ? አለን 1 ደቂቃ። እሺ እንግዲህ ያው ምንድነው ወላጆች በልጆቻችን እይታ ውስጥ ነው ያለ ነው ሁልጊዜ። ስለዚህ የምናደርገውን ነገር በማስተዋል እናድርግ። ልጆች ናቸው። አላስፈላጊ ነገር ስናይ ድምፃችንን ከፍ አድርገን መጮህ ሳይሆን ልጆቻችንን ከዛ ነገር የሚመልሳቸው እሺ ገብቶኛል፣ ከምን ተነስተህ እንደሆነ ተረድቻለሁ፣ ግን ይሄ ነገር ነው የሆነው። በዛ ላይ መነጋገር ህግና ደንብ ቤት ውስጥ ሊኖረን ይገባል። ከዛ ደግሞ እኛ ጓደኞቻችንን አይተን ስንሻሻል ስናድግ ቤታችንን ሰላማዊ ስናደርግ ልጆቻችንም ጥሩ ጓደኛ ማን ነው መሻሻል ይቻላል። ከዛ በኋላ ደግሞ ለራሳቸው ብቻ ሳይሆን ለሌላ መትረፍ የሚችሉ እንደሆኑ እየተረዱ ይመጣሉ። ስለዚህ እንግዲህ እግዚአብሔር ጸጋውን ያብዛልን፣ አድማጭ አድርገን ይቅር ባይ አድርገን እኛም ደግሞ ልጆቻችን በቃ መውደድ ግዴታ ነው። በተለያየ እድሜ ከበድ የሚል ባህሪ ሊያሳዩን ይችላሉ፣ ግን ያ ሁሉ ያልፋል። ስለዚህ የማያልፍ ጭንቀት ውስጥ ስንሆን ጭቅጭቅ ውስጥ ስንሆን የሚያልፍ አይመስለንም፣ ግን እንደሚያልፍ እናስታውስ። ያንን መጨመር ፈልጋለሁ። አመሰግናለሁኝ ለአብዬ ስለሰጠሽን ጊዜ። እንዳልሽው እግዚአብሔር ይርዳን እንደተባልነው እንድንኖር በጣም እናመሰግናለን። ሰላም ሁኚ። በቀጣይ ደግሞ ሰፋ ያለ ጉዳይ ሲፈልጉም ተመልካቾቻችን በምን ያገኙታል? እዚህ እንደውሱን ነግረሻቸው በዚህ እንግዲህ በዩቲዩብም ፌስቡክም ቲክቶክም ላይ አለሁኝ። በተለይ በጣም ብዙ ርዕሶች ዩቲዩብ ላይ ቀደም ያሉት ወርደው ቢያዩ በብዙ ርዕሶች ላይ ሰርቻለሁ። ወደ 600 በላይ የሚሆኑ ቪዲዮዎች አሉ እና ይጠቀማሉ ብዬ አስባለሁኝ። ታንኪዩ አመሰግናለሁኝ። በጣም አመሰግናለሁ። ሰላም ሁኚ። ተመልካቾቻችን እናመሰግናለን። እንግዲህ እነዚህን ጉዳዮች ከወደዳችኋቸው ላይክ፣ ሼር እያደረጋችሁ ተመልከቱ። በሌላ ርዕስ ሌላ ጊዜ እንገናኛለን። ሰላም ባይ